ከሰላሌ አገሩ የጠንቋይ አገር ነው። የመተተኛ እና ከዚህ ፊት መስክሬ ነበር። ስለ አረቄ ስለ ነብይ ሄኖክ ግርማ ተጨማሪ መረጃም ተሰምቷል። የሰሜን ሸዋ ዞን ኮሚኒኬሽን ቢሮ መግለጫም አውጥቷል። የሰሜን ሸዋ ዞን አቃቢ ሕግ መምሪያ የሰላሌን ሕዝብና ክብር የሚነኩ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማ ለሕግ ለማቅረብ እንቅስቃሴ መጀመሩን ያሳወቀ ሲሆን የፊቼ ከተማ አቃቢ ሕግና የከተማ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ የተባሉ ግለሰብ ቁጥጥር ስር አውሎ ምርመራ እየተደረገባቸው መሆኑን የገለጸ ሲሆን በቀጣይም ደግሞ ነብይ ሄኖክ ግርማን በሕግ ተጠያቂ ለማድረግ እንቅስቃሴ መጀመሩንም ይፋም አድርጓል። እዚህ ጉዳይ ላይም ተጨማሪ መረጃ የሚደርሰኝም ከሆነ የማሳውቃችሁ ይሆናል። መልካም ቀን፣ መልካም ውሎ። ሰላም ውድ የሱላማጢስ ሚዲያ ቤተሰቦች፣ እንግዲህ እስቲ እነዚህን ቪዲዮዎች እንመልከታቸውና በእነዚህ ቪዲዮዎች ላይ ሀሳብ አስተያየታችን እንሰጣለን። ቪዲዮዎችን እንመልከታቸው። ከሰላሌ አገሩ የጠንቋይ አገር ነው። የመተተኛ እና ከዚህ ፊት መስክሬ ነበር። ስለ አረቄ ይሰራበት ነው። ቡራዩ በጣም ጅብ ይበዛል። የሰላቢ ሀገር ነው። ከተማሱን ጋልባልን እንከባለላለን፣ ሱቅ ላይ እንከባለላለን። ይሁን መኪኖች እንኳን አሁን ለምሳሌ ቆሞ ካሉ የምንላክም ነው የምንሰራበት ቦታ አለ። አሁን ጌታ ከሌለው በጌታ ደካማ ከሆነ ከነካት መኪናውን አትነሳም፣ ተፈታታ ነው የምትሸጠው። በእጃቸው ላይ አፈር ትዘግናለህ። ባለ ሆቴሎች ላይ ወፍጮ ቤት ያላቸው ሆቴል ንግድ ቤት በቀን እጃቸው እየሞተ እየከሰረ እንግዲህ በዚህ ሀገር ውስጥ እጅግ አስፈሪው ነገር የፕሮቴስታንታዊ ጽንፈኞች አካሄድ ነው። ብዙ ስጋት ያልሆነ ብዙ ያልተነገረ ሰዎች የማይረዱት ነገር ግን በጥላቻ የሰከረ እድሉን ቢያገኝ ሀገር የሚያፈርስ ብዙዎችን ደም የሚያፈስ ይህ አካሄድ ነው። እንግዲህ የተከበረውን የሰላሌን ሕዝብ ይሄ ሰውዬ እንዲነክቷል። የሰላሌን ሕዝብ ብቻ አይደለም፣ ብዙ ቪዲዮዎችን የተከበረውን የሰሜን ሕዝብ ወይም የአማራን ሕዝብን በሉት የትግራይን ሕዝብ በመሳደብ እውቅናን ያተረፉ ብዙ ፓስተርነን ባዮች እንዲሁም ፖለቲከኛንን ባዮች አሉ። ይህ አካሄድ የዛሬውን ማንነታችንን ሳይሆን የነገ ኢትዮጵያን መድረሻ ያሳየናል። ውድ ቤተሰቦች ምን ትላላችሁ? ሐሳብ አስተያየታችሁን እያስቀመጣችሁ ይህንን ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድትሰጡ እንገልጻለን። ተወዳጆች ይህ አካሄድ ወዴት ያደርሰናል? በምዕራቡ ዓለም የተጀመረው የፕሮቴስታንት ጽንፈኞች አካሄድ የካቶሊክ ጋራ ትልቅ ጦርነት ፈጥሮ በስካንዲኔቪያን አብዛኛውን ሀገሮች ምን አይነት ደም አፋሳሽ ጦርነት እንደተደረገ ታሪክ መዛግብትን ማመሳከር በቂ ነው። ይህ አካሄድ ደግሞ ወደ ሀገራችን ኢትዮጵያ መጥቶ እንደነዚህ ህዝብ የሚያውቃቸው ሰዎች በአደባባይ ህዝብን በዚህ መልኩ ሲያዋርዱ እንመለከታለን። እነዚህ ዘይት ቸርቻሪዎች በዚህ ህዝብ ስስ ልቦና የሚጠቀሙ ገንዘብ የሚሰበስቡ ኪራይ ሰብሳቢም በሏቸው ምንም በሏቸው ብቻ እንዲህ አይነት ደፋር የሆነ ንግግርን በአደባባይ ሲናገሩ ሃይ የሚላቸው ማንም የለም። ይሄ ንግግር አንድ ኦርቶዶክሳዊ ተናግሮት ቢሆንና ወይ አንድን ፕሮቴስታንት ወይም ደግሞ በሌላ እምነት ያለን ሰው እንዲህ አይነት ንግግር አንድ የኦርቶዶክስ ሰባኪ ተናግሮት ቢሆን በእርግጠኝነት ቤቱ በፖሊስ ይከበባል ወይም ደግሞ በማግስቱ ፌደራል እስር ቤት ውስጥ ይገባል። እነዚህ ሰዎች ግን ምኗን የተማመነች ላቷን ውጪ ታሳድራለች ነው የሚባል አባባል አይነት ነገር ነው። ንግግራቸው የተጠና ይመስላል። ሃይባይም የላቸው። መብታችንን ማስከበር ያለብን እኛው በእኛው ለኛው ነው። አሁን የሰላሌን ህዝብ የሰው ጠንቋይ ነው ሲል ከምን ተነስቶ መሰላችሁ? የሰው ዘይት በሰላሌ አይቸበችብም። የሰው በሰላሌ አዳራሽ ውስጥ ተገኝቶ ህዝብን ማታለል ለምን? አስተዋይ ህዝብ፣ ሃይማኖት ያለው ህዝብ ስለሆነ የሰላሌ ህዝብ የጻድቁን አባት የአቡነ ተክለ ሃይማኖት ሀገር ስለሆነ የሰላሌ ህዝቡ እጅግ መንፈሳዊ ስለሆነ የሰላሌ ህዝብ
የአውሮፓ ሸቀጥ የማይራገፍበት የአውሮፓ አስተሳሰብ የማይረግፍበት ምድር ስለሆነ የሰላሌ ህዝብ ሰማዕቱ ቅዱስ ጴጥሮስ ሰማዕቱ አቡነ ጴጥሮስ የተወለዱበት የባረኩት ምድር ስለሆነ የሰላሌ ህዝብ በፖለቲካውም ረድፍ ቢሆን ሃይማኖታቸውን ያወቁ በሃይማኖታቸው የነቁ ታላላቅ በኦሮሞ ታሪክ ውስጥም ሆነ በኢትዮጵያ ታሪክ ውስጥ አብሪ ኮከብ የሆኑ ጀግኖች የፈሩበት ህዝብ ስለሆነ የሰላሌ ህዝብ ለሸቀጣ ሸቀጥ ንግድ ስለማይመች ይህ ፓስተር ነይምባይ ቡርጩን ያድርጉ አደባባይ ቆሞ የሰላሌን ህዝብ ሲናገር ከማየት በላይ የሚያሳፍር ምን አለ? የሰሜኑ ህዝብ ጠንቋይ ነው፣ የሰሜኑ ህዝብ እንዲህ ነው እያሉ በማዋረድ እውቅናን ያገኙ ህግ የማይጠይቃቸው ወንበዴዎች ዛሬም ከተማውን ሀገሩን ሞልተዋል። ዛሬ ምንም ላይሆን ይችላል። ዛሬ ምንም ላይመጣ ይችላል። አንድ ቀን ግን ሁሉም በህግ መጠየቁ አይቀርም። አንድ ቀን ግን ሁሉም በፍትህ ወንበር ላይ መቀመጡ አይቀርም። ኢትዮጵያውያን በተለይም ኦርቶዶክሳውያን እንደዚህ አይነት ሐሳብ ያላቸውን ሰዎች እኛው በራሳችን እረፉ ማለት ካልቻለን እነዚህ ሰዎች እድሉን ቢያገኙ ሰይፍ አንስተው አንገታችንን ከመቆረጥ ወደ ኋላ ለምን የሚነዳቸው የሚመራቸው ክፉ መንፈስ ክፉ ሐሳብ ስለሆነ ማለት ነው። እና ተወዳጆች እናንተ ምን ትላላችሁ? ሐሳብ አስተያየታችሁን አስቀምጡ። ይህንን ቪዲዮ ላይክ አድርጉት፣ ሼር እያደረጋችሁ ይህንን ክፉ የሆነ ሐሳብ ሰው ሁሉ እንዲሰማው አድርጉ። ቤተክርስቲያንን ኦርቶዶክሳውያንን ማስከበር የምንችለው እርስ በርሳችን ስንከባበር መሆኑን አውቀን ሁላችንም በአንድነት በፍቅር እንቆምላለው። እግዚአብሔር ይባርካችሁላችሁ። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ።